سلام تعنا هبلنا زخبركم تقاتلتي مدبات إيريفويس يوتيوب شانل كما يتنحو دلومي بزعبا هلو كنتات حقرنان أب زوباغرنا أفريكا زرايو زلو حدشت مع بالتاتن درس حتير مدب حيزنا نباهم قريبنا لنا كموتروك سافتا مدبنا مسانا خطنحن كتكاتولنان بخبري نعدم بتوسعي كلتف واناون تأمنن زيناتن تنتانتاتن مركب نز channel subscribe share like comment بقبر متابعكم كتقلتو بتحتنا نزغاغركم እሱ የመሰለው በዛች አታሎ ኤርትራ ለመገንጠል ነው አንከን በምን እስከ መጨረሻው ነው ዋጋለን እንጂ አይገነጥላትም መስሎት ነው ምጽዋን ስለያዘ ኤርትራን የሚገነጥል አይችልም እንኳን ምጽዋን ሲዝ አስመራ ዙሪያን ይዟል ነበረው እንደ በጠቅላላ አስመራ ዙሪያ አልነበረም እንደምንዋጋው በሰላም ተምረት ከአስመራ ተነስተን አይደለም የደመሰስ ነው ከአስመራ ከ8 ኪሎ ሜትር አዲያ ቆብላ አይደለም እንደዚህ የተመሰስ ነው እዚህ አይደለም የደመሰስ ነው ሳህል የገባ ነው ያው ነው ጦርነት ራሱን ነው የሚደግም እናሸንፋለን ምን ነው ለዚህ ነው ሷውን ምጽዋን ያዘ የኢትዮጵያ መንግስት ጓዶች 10 ወር ከየካቲት ወር ጀምሮ ለዚህ ሁሉ ሰራዊትና ህዝብ በአይሮፕላን ሜዳ ነዳጅ ቀለብ ትጥቅ እያመጣ የሚያዋጋ አንድ መንግስት ኢትዮጵያ መንግስት ብቻ ነው በአለም ታሪክ አብዘዋን አመላ ኢትዮጵያ ሓደ ነጊሱ ዘሎ ጉዳይ ዛዕባ ቀይ ባህርን ወደብ ዓሰብን እዩ እዚ ቅድም ክብል በሶማሊላንድ ተፈቲኑ ዘይተዓወተ ውጥን ዋነት ወደብ እቲ እንኳን ማራጺ በወገን ኤርትራ ምዃኑ ንምርዳእ ናይ መጨረሻ ደወል ዝሃበይ ነይሩ በጅቡቲ ንዝካየድ ንጥፈታት ከም ትሑዝ ዝወሰደ መንግስቲ ብልጽግና ምስታ ብዙሕ ሰላም ዘይብላ ሶማልያ ናብ ምርዳእ ከይበጽሐ ምስ ሶማሊላንድ ዝፈረሞን ህዝቢ ጎደና ወፂኡ ክሳብ ከበሮ ዝወቅዕ ክዘልል ዝገበረን ሰምዕ ሒደት ኣዋርሕ ድሕሪ ምጽንሐዩ ማይ ዓሚቑ ተሪፉ ምስ ኤርትራ ድሕሪ ኩናት ክልል ትግራይ ናብ ሓደ ጠረጴዛ ክምጻእ ብዘይምኻሉ ድማ እታ ናይ መወዳእታ መገዲ ኩናት ወይ ወራር ምዃኑ ከኣምን ግዜ ወሰደን ኣብ ቅድሚ መላእ ዓለም ኣብ ቅድሚ ማሕበረሰብ ዓለም ኤርትራ ክንወርር ኢና ኢልካ ስለዘይውረር ግን ኣቐዲሞም ህዝቢ ኢትዮጵያ ምሶም ከም ዘሎ ንምርግጋጽ ብሜረታት መንፋሕቲ ፕሮፓጋንዳ ከካይዱ መሪፆም ካብ ውሽጢ ክሳብ ዓለም ለኻዊ መድረኻት ዝተዘርግሐ ወፍርታት ብምክያድ ድማ ብዙሕ ጻዕርታት ተካይዶም ህዝቢ ኢትዮጵያ ኣብ ካልእ ስለ ዘሎ ግን ሰማዒ እዝኒ ብዘይመሃቡ ነቶም በብሓደ ዝተማረኹ ግን ከዓ ኣብዚ እዋን ኣብ ስልጣን ዘለዉ ፖለቲከኛታት ንቕድሚት ብምምጻእ ድኹም ጎኒ ኤርትራ ክንገር ብምግባር ነቲ ወራር ኣብ ምክልጣፍ ልዑል ተራ ክጻወቱ እዮም ተራዮም ዝኾነ ኮይኑ ባሕርናትና ዓሰብ ናይ ኣቦታትና ወደብ ትንፋስና ዝብል ኣጀንዳ ኣብይ ኣሕመድ ምስ ኣልዓሎ ክሳብ ሎሚ ኮፍ ክብል ኣይከኣለን ዘሎ ሃውፅን ነውፅን ብዝመልኦ ኣገባብ ድማ ኩሉ ወደብ ከነምልስ ጥራይ ዘይኮና ኢሬቻ ከይተረፈ ኣብኡ ከነኽብር ኢና ክሳብ ምባል ክበጽሑ ገይሮም ይርአ ኣብዚ ጉዳይ ብወገን ኤርትራ ብዛዕባ ወደብ ዕለታዊ ዝውሃብ መግለፂታት እኳ ዘይሃለወ ኢትዮጵያ ግን መዓልታዊ ዓሰብ ወይ ጥቕሚ ኣፍደገ ባሕሪ ዘይብሉ ዜና ወይ ሓበሬታ ክሰርሕ ክትጽገም እያ ትረአ ዘላ እዚ ድማ ነቲ ህዝቢ ከም ዝሰልቸውን ኣብ ቲክቶክን ካልእ ማሕበራዊ ሚድያን ክውዕል ከም ዝገበሮ እዩ ዝግለጽ እዚ ከይኮነ ኣይተርፍን ድማ እዩ ትኹረት ዝተነፍገ መንግስቲ ኣብይ ኣሕመድ ነቶም ኣቓልቦይ ወሲዶም ለይ ዝበሎም በብሓደ ክኣስርን ክቕፍድን ዝረአ ዘሎ ኣብይ ኣሕመድ መንግስቱን ባሕሪ ብዝበለ ቁፅሪ ካብ ኤርትራውያን ዝውሃብ ግብሪ መልሲ እናዋሓደ ክመጽእ ዝኻለሉ ምስጢር እንታይ እዩ ዝብል ጉዳይና ንሎሚ ክንድህሶ ንጸላኢ ብዕጥቁ ብስንቁ ዝበሃል ብሂል ንኽንቲ ይኮነን ኣብ ዝኾነ ቃልሲ ወተሃደራዊ ይኹን ስነ ሓሳባዊ ጸላኢኻ ብዘለዎን ንብረትን ሃብትን ወይ ንዋት ክትቃለሱ ተኽኢልካ ዳርጋ ፍርቂ መገዲ ዓወት በፂሕካ ኣለኻ ማለት እዩ ብልጽግና ካብ ደርጊ ክመሃራ ዘይከኣለ ዘሎ ሓንቲ ጉዳይ ብዙሕ ህዝቢ ብዙሕ ሰራዊት ወይ ኣጽዋር ፋይዳ ከም ዘይብሉ እያ ኣብዚ ሰዓት ኣብይ ኣሕመድ ምስ ኮሎኔል መንግስቱ እንተዝራኸብ እሞ ንሓፂር ደቃይቕ ካልዕሉ እንተዝኽእሉ መንገይ ዝብላ ሓንቲ ነገር ተሃልያ ከምዚ ኸማይ ብውርደት ኣብዘይ ዓድኻ ከይትበሊ ኣይኮነትን ኢማራት ኣብዚ ግዜ እዚ ትግብል ዘላ እተን ገቢለን ዝወድኣ ኪዩባን ሕብረት ሶቪየትን ሒዝናውን ኣይሰዓርናምን እታ ዝፈትዋ ዓደይ ክሳብ ሎሚ ከይረአይ ኣብ ዘለኹ ዓዲ ብሓለዋ ክነብር ክንቀሳቐስ ተቐሰብኩ ክሳብ ዕለተ ሞተይ ብሰላም ክነብር ኢለ እምበር ንሳቶምሲ ወላውን ከምቲ ንስኻ ትብሎም ውሑዳት ተኾኑ ፅፁያትን ፅሩያትን እዮም ስለዚ ዝወደይ ዘላትካ ኣሚን ኢልካ ብላዕ ስራሕ ህዝብኻ ማሕደር ዜናትካ ዓይናትካን ምዃኑ ባዕልኻ ስጉምቲ ወሲድካ ክሳብ ዝበርሃልካ ኣይትጸበ ከምቲ ኣመጻእኻ ኣወጻጽኣኻ ኣጸብቕ ሰላም ኩን ዝብሎ ይመስለና በዚ ኮይኑ በቲ ኣብይ ኣሕመድ ባሕሪ ክብል ኤርትራውያን ከስክቱ ኣብ ምርብራብ ዝተጸምደዮም ዝመስሉ ብዘይካተን ሒደት ግዜ ዝተዋህባ ግብሪ መልሲ ብዙሕ ድምፂ ካብ ወገን ኤርትራ ይስማዕን እዩ እቲ ምስጢር ኣብይ ዘሎ ይመስለኩም ብመሰረት ዝግበርናዮ መጽናዕቲ ሓደ ነቲ ምዕባልታት ብስቕታ ካብ ምዕዛብ ዝመንጨወ ክኸውን ይኽእል እዩ
كلاين زعابين جن كم تقدم ناس تقصنايو نتلاقي بعدكن سنكن مقداميو إذا مالت إيرتراوان شح جزء نبز بحرق أتكم أيت تسقعن يخم تبلنا أتم من قصب الجناز وعب مجلسات أبتهجر سمع خرك بستوستنا تخلطات بمهلاو أبتهجر نزولات تحاسبة كيدنا ويباكل كن كيروز كاراي كونن انتهي دقلو زقبر نزبل حاتاتكن بناتهم بوليتكنياتن محبرانا كحتن أبهزبي تسمع نتزلوم تلوت سباتن بحري ناتهم كم زيكونا من غاريو كم زلومي أمونغو غلتي منقستات كرفس كيبر كتغلون بزحات بروباغانديستات بوليتكنيات غازتنيات إثيوبيان بحرنا لمع مريتنايو حسب عيناتنا نيو سلازي أبتزلنا هبتتراي أتوكيرنا نسرح يبلوني رمم سلازي أب إثيوبيا بحريناتنا أيكونن جبلو سبات كبقولو مسرح دلعلى أمامنا إرتراوانيو بزر ما نتبلتقنا زنفحو زلو حسب كابتي بزم سبات زمنشوسنا حسب نموداغو بخبيد كسرح اوانو زدلويو زم كلتا تلوت سبات أبنت نايزي لعلينا انتوصت نحنا قداتهم إذا أبسكرين أزواجلنا إثيوبياويت أستير بلاني تبال زر እንዳትል እናድርጋት ብለው አቅደው ግንባር ፈጥረው የሚሰሩ ደግሞ አሉ። እኛ ወደ ባህር በር ብንጠጋ ምን እንደምንጎዳቸው ጀስቲፊኬሽን ብዙ አይሰማም። ጠንካራ ትሆናለች ነው ጠንካራ ብትሆንም እኮ ቀጠናውን ይዛ ትጠነክራለች። እንዳልፍላት ነው ወይስ ባህር ላይ በመውጣታችን ሉዓላዊነቱ የሚነካ ሀገር አለ? ምንም አይታወቅም። ዳንዴ ከመንግስት የሚመጣ ሐሳብ ይቅማል እንዴ መርቅሉ ነው እንዴ ሐሳብ የሚያወጣው ምናምን ያስብለኛል። ጌታ ዝም ብሎ ማለት ነው ደው ይበታል የሆነ ሐሳብ ድንገት 32 ዓመት የኖረች ሀገር የባህር በር ያስፈልገናል። እዛ ጋር እኮ ቀረ በቃ ተዋጋ። ከዛ ኤርትራን ሀገር አረካት። አሁን ኤርትራ ሀገር ሆና ዓለም የተቀበላት ነች አይደለ? የባህር በር ተከራይተህ ነበር የምትኖረው አይደል 32 ዓመት። በዛ ትቀጥላለህ። ከኤርትራ ጋር ደግሞ ያለውን ባህር በር ፈልገዋለሁ እሱ የኔ መሆን አለበት ምናምን ድንገት ተነሳ አትልም እኮ ዴ ነው ከፈለከው ስለተቀራረቡ ኢሱ ምናምን እየተባባሉ ስለተጎራረሱ ቀለበት ስላረጉ ምናምን ይሆነ አይተናላ። በዛ ፍቅር ሙድ ውስጥ ካሉ አሁንም በቃ በሰላም ያንን አብረው በጋራ የሚጠቀሙበትን ነገር ይፈጥራሉ እንጂ ገባ አይደለ? እኔ እሱ ባይሆን ከትግራይ ጦርነት ስንላቀቅ ከአማራ ጋር ጦርነቱ ደግሞ ገና ባልተጠናቀቀበት ሁኔታ ከኤርትራ ጋር እንደዚህ አይነት ጉድ what is next ነው የሚያሰኝ። መንግስቲ ብፍላይ ብዛዕባ ባሕሪ ሓሳብ ክህብ እንከሎ ጫት ወሲዱ ድዩ መርቂኑ ድዩ መደረዘብ ይበለ ድንገት 32 ዓመት ዝነበረት ሃገር አልዒልቃ ኣፍ ደገ ባሕሪ የድልናዩ ኣይባህልን እዩ። እቲ ጉዳይ ኮ ሎሚ ዝለዓል ኣይኮነን። ቅድም ኮ ተዋጊካ ተሳዒርካ ኤርትራ ሃገር ኮይና ኣብ ሰዓት ዓለም ዝፈልታ ሕቡራት ሃገራት ዝመዝገባ ሃገር ኮይና ን32 ዓመታት ቀፂላ ክሳብ ሎሚ ተኻሪና ኢና ክንጥቀም ፀኒሕና ብኡ ድማ ክንቅፅል ይግባእ። ሓደ ረፋት ተንሲእካ ባሕሪ ይደልየ ኣይባህልን እዩ ነውሪ እዩ። ነቲ ባሕሪ እንተደሊኻ ግን እቲ ምቅርራቦም ከም ቀደሙ እንተሎ ብሰላም ብዲፕሎማሲ ብዘርብ እዩ ክኸውን ዘለዎ። ካብ ኩናት ትግራይ ከይሓወና ምስ ኣምሓራ ሓድሽ ኩናት ንሱ ኣብ ዘይተዓፅወሉ ናብ መዛዘምያ ኣብ ዘይበፅሓሉ መድረኽ ድማ ሕጂ ምስ ኤርትራ ኩናት ዕላምኡ እንታይ ምዃኑ ክርዳእኒ ኣይከኣልን ትብል። ኣብቲ ካልእ ቪድዮ ድማ 32 ዓመት የባህር በር የሌለን ነበር። ለኔ ህመም ነበር ያ ነገር። ምክንያቱም እኔ የደርግ ዘመን ላይ ነው ኤሌመንተሪ ስኩል የተማርኩት እና ላንድ ሎክድ ሀገሮች በጣም ናዝንላቸው ነበር። ቢኮዝ ኢትዮጵያ ሙሉ ነበረች፣ ኤርትራኛ ነበረች፣ ቀይ ባህርኛ ነበር። ስለዚህ የባህር በር ያለው ሀገር ልጅ ሆኜ ነው ልጅነቴ ላይ የተማርኩት ሂስትሪ፣ ጂኦግራፊ ምናምን ስማር ከ83 በኋላ የባህር በር ማጣት ኤርትራን ማጣት አንገት ተቆርጦ እንዴት ይኖራል ነው የተነገረን። ከዛ ኤርትራም ሀገር ሆነች 32 ዓመት ኖርን እንግዲህ ያለ አንገት ማለት ነው። እንግዲህ አንገት ከነበረች ያው ፔንፉል ቢሆንም በቃ አንዳንድ ነገሮችን አክሴፕት ማድረግ አለብህ እና አገር ናቸው። ኢትዮጵያ እንደ ሀገር ከጎረቤት ሀገሮች ጋር ሊኖራት የሚገባው ግንኙነት እኔ ስሙዝ እንዲሆን ነው የምፈልገው። ስለተመኘን ብቻ አንድ ነገር አይመጣም እና ይሄ ሐሳብ እንዴት ነው የተወለደው? ለምንድን ነው
ከየት ነው የመጣው ምንጩ ምንድነው ብዬሳስብ የኡነት የባህር በር ስለሚያስፈልገን ውሃ ወደፊት ኤክስፔንሲቭ ነገር ስለሚሆን ውሃ ወደፊት ውድ ነገር ስለሚሆን የውሃን አስፈላጊነት ተንተርሶ ነው ይሄ ጥያቄ የመጣው ጠቅላይ ሚኒስትሩ ልቡ ስለምን ሐሳብ ገዘፈ እውነት የአብይ ሐሳብ ነው ወይስ የአሜሪካን በጣም ከባድ ነገር ነው እንዴ ከባድ ፖለቲካ ይልህ በደርግ ሰዓት ላይ የነበረ ጦርነት ዝይላል ያ ሁሉ አመት ኤርትራ ልገንጠል ከባህሩ በሩ ጋር ከምንም ጋር ተያይዞ ነው 27 አመት ስፔሻሊ ኖ ዋር ኖ ፒስ ሆኖ ተከረመ መሃል ላይ ደግሞ ጦርነት ነበር የባድመ ጊዜ ከባድ ሴንሲቲቭ ኤሪያ ነው አይደለም ለኢትዮጵያ ለምስራቅ አፍሪካ ለዓለም ጭምር ይሄ የቀይ ባህር ሰርጥ በጣም ወሳኝ ቦታ እንደሆነ ያው የሚታወቅ ነገር ነው እና በጣም ከባድ ኢሹ ነው ቀለል አድርጎ ያቀርበውና ከውሃ አንፃር ነው እና ኢትዮጵያ ምንም ጥያቄ የለውም ከፍታ ላይ የምትገኝ ሀገር በመሆኗ the water tower of Africa ነው የምትባለው እና ኢትዮጵያ ከማንም ሀገር ውሃ ተቀብላ አታውቅም በተፈጥሮ አቀማመጧ ኢትዮጵያ የውሃ ዶነር ነች ብዙ ወንዞች አሉ ወደ ሌሎች ጎረቤት ሀገሮች የሚፈሱ ትልቁ የአባይ ወንዝን ጨምሮ እንጂ ኢትዮጵያ ወደ ኢትዮጵያ የሚመጣው ውሃ የለም ኦኬ ሶ ኢትዮጵያ እንደዚህ the water tower of Africa ተብላ ግን በድርቅ ሁሉ ጊዜ የምትሰቃይ ሀገር በውሃ ተከባ ውሃ የሚጠማት ሀገር ነች ይሄ በጣም ከኔ ጋራ ካቢ ጋር የሚስማማ ሐሳብ ነው ያለኝ ይሄ የገለጸበት መንገድ ግን አሁን ቁጥራችን እየጨመረ እኮ ነው 130 ሚሊዮን ወደ 150 ሚሊዮን እንጠጋለን ግን ቁጥሩ ያድጋል የሚል አይነት ሐሳብ እና እንደዚህ ትልቅ ሀገር ሆና ላንድ ሎክድ መሆኗ የሚያዋጣ ነገር አይደለምና ስለ ውሃ ማውራት ነውር አይደለም ስለ ወደብ ማውራት ነውር አይደለም እና እንዴት ነው ማውራት ያለብን አይነት ነገር ነው ለኦዲየንሱ ያቀርበው እና የፓርላማ አባላቱን ሳያቸው አብይ ብቻውን ነው መሰለኝ ለምሳሌ ዲሆነ ድንግጥ ያሉ ፊቶች በቃ ቁልጭ ምናብ ይያሉ ነው የሚያዩትና ቆይ ከማን ጋር የሚያወራው እንደዛ ነው የተሰማኝ እና ህጋዊ ያልሆነ ነገር ነው በዚህ ሰዓት ኢትዮጵያ የግድ የባህር በር ሊኖራት ይገባል ብሎ ማሰብ ህጋዊ አይደለም ስለ ውሃ አስፈላጊነት አስረድተ አሁን አንተ ለምሳሌ ሄሊኮፕተር የለህም የግል ከዛ ነው ይመጣና ድንገት ሰው እኮ ሄሊኮፕተር ነው በቃ ግማሻችን ሄሊኮፕተር ውስጣችን እኮ ይበራል በጣም ሄሊኮፕተር እኮ በጣም በቃ ወሳኝ ነገር ነው እና አንተ ሄሊኮፕተር የሌለ ዘመን ላይ እኮ ኖርኩ አትበል እንንተና እኮ ሄሊኮፕተር ያላቸው ሰዎች እንዴት የተጠቀሙት ጥቅም በአንድ ጊዜ የፈለጉበት ቦታ የሚሄዱት አንተ ለትራንስፖርት የምታወጣው ሰዓት ምናምን ብዬ የሆነ ናሬሽን ሰርቼ አጡጄ እንዲውነት ሄሊኮፕተርማ ያስፈልገኛል ብለህ ልታድር ትችላለህ ሪያሊቲው ግን ሄሊኮፕተር ይኖራል ወይ ነው ኦኬ እና እንደዛ ነው ስለ ውሃ ጥቅም ያስረዳበት መንገድ እና ውሃ አስፈላጊ እንደሆነ አዲስ ህልም ሊፈጥርብን ይፈልገው እሱ ውሃ እስኪሆን ድረስ ማለት ነው እኔ ውሃ ነኝ ብሎ እስኪያምን ድረስ ፈሳሾች ሁሉ ውሃ አይደሉ ውሃ ለመሆን እጅቶ መሆን ያስፈልጋል ኢትዮጵያ የባህር በር ነበራት አሁን የላትም أنا تولد زعبة كل جزء ناي سرعة درج جزء أبت ساعات بحرز لزنبرنا بحرز يبلن هجرات كنري كلنا نحزنا للنيرنا دهر سمان أنزل السنة عم تمهرت بحر مسأنا تسميت كبيرينيرو إرترا كسادنا نيرا كسادنا توالتنا كنا بركم زغنا دمايو تحبيرنا سلسان قلتنا عمتات إرترا هجر كوينا نهنا دما بزي بحري بزي كساد كن كتل تجديدنا ولا كواتو ساني زغنزون تغنى حدا معبالتات كن كتقبلهم كتقدد بحراويو ኢትዮጵያ ምዝኾነት ሀገር ዘለዋ ዝምድና ሰላማዊ ክኾን ይዘሊ ሰለስተ መንና ትራይ ሓደ ነገር ኣይከውንን ኣይመፀን እዩ ምንጭ ናይ ዝሓሳብከ ብሓቂ ናይ አብይ አሕመድ ድዩ ዝብል ሕቶ ይመፃን እዩ ብሓፈሻ ኢትዮጵያ ገዚፍ ህዝቢ ገዚፍ ሃገር ኮይና እንዳሃለወት ወሃቢት እምበር ተቐባሊት ክትከውን ኣይግባን እቲ ሓቂ ግን ክትጥቀመሉ ብዘይምኽኣላ ብማይ ተኸቢባን ከላ ማይ ዝፀማ ሃገር ክትከውን ተቐሲባላ ስለዚ ኣብዚ ሰዓት ኢትዮጵያ ባሕሪ የለኒ ዝብል ሕቶ ከተቕርብ ሕጋዊ ይኮነን لابنت نسعى نبتقايت نياندا ملكتت نايقل هليكوبتر يبلكان
كل سب نبخ متيو هليكوبتر كو أقداسيتا بعلق كلا هليكوبتر جزيهم حليوم ستقومو تغمي زي بهالن نسخة هليكوبتر زي بالكا أبز زمن زي نير قيتبل كل سب ناي ترانسبورت قطيبو نسخة ريعا جزيقة تطف زل خايلهم هليكوبتر نمحاز نمجزاء ساعة حلم كسبت منا كجبرو خيقلهم اتوانا نقرقن هليكوبتر يهلو كادو كتبلها حتو تحتو أمو داتا دكتور فسها زغرب حسابون كابز فليكونان تزباسون ات دكتور حسب ناي إثيوبيا خينو أي فلتن زبل حسب حيزيو ذكر آخر سلازي كمزيوم عينت سبات إثيوبيا أفتق بحر خمزي نبرا كمزي ملكتا كردو حاخد زبلو متبع ناتنا قديو بوشتهم بمهوراتهم بزيقاتهم كمزين تتجميرو كعكوغن حرم عال تكفرين مخانو مفلات أقداسيو اوكي إثيوبيا بتاريخها እንግዲህ በግልጽ ነው የምንነጋገር በታሪኳ ለብዙ ዘመናት የባህር በር የለንም ነበር የምንጠቀመው ያው ንጉስ ምኒልክም የሚጠቀሙት በጅቡቲ ነው ለ99 ዓመት ያው ውል ሰጥተናል ግን እንደፈለግን በባህር በራችን እናስገባለን እናስወጣለን ኤርትራ በጣሊያን ነበር ያለችው ምጽዋም ሆነ አሰብ የኛ አልነበረም this is a fact ይሄ የታሪክ ሀቅ ነው alright አሁን በዓለም አቀፍ ሕግ መሰረት አንድ መንግስት የፈረመውን የሚቀጥለው መንግስት ሊሽረው አይችልም እና ብዙ አለው አሁን ኖ እኛ ወያኔ ነው ያለ ኢትዮጵያ ሕዝብ ፈቃድ ኢትዮጵያ ሬፈረንደም ኖ አይሰራም ብለኔ ነው ማለት ኢትዮጵያ የባህር በር ከፈለግን ጥሩ ሶሉሽን ምንድነው ምጽዋን ነው የምንፈልገው አሰብን ነው የምንፈልገው መደራደር መጠየቅ ዲፕሎማሲ በኃይል ሳይሆን በፍቅር በመግባባት በጥሩ ዲፕሎማሲ ጅቡቲን ስንጠቀምበት እንደነበረ አሁንም ምጽዋ አሰብን ልንጠቀምበት እንችላለን ባይነው ጥሩ ዲፕሎማሲ በቀደም ለታ የሶማሌው ፕሬዝዳንት ሲናገር ሰምቻለሁ እኛ ለኢትዮጵያ የባህር በር አልከለከልንም ማለት የሶማሊያ ፕሬዝዳንት የሶማሊያ ፕሬዝዳንት አልከለከልንም ማለት ነገር ግን እነሱ የሚፈልጉት ወደብ ነው ጦር የሚያሰፍሩበት ወደብ ነው የሚፈልጉት የባህር በር ነው እንጂ የሚፈልጉት ወደብ አይደለም የሚፈልጉት እና ይሄ እንግዲህ እኔ እንደነገርኩ ፖለቲሻን አይደለሁም በመንግስቱ ውስጥ አይደለሁም የመንግስትን ኃይል አላቀም ነገር ግን እንደማየው ውጭ ጉዳይ ባለኝ የዲፕሎማሲ ልምድና ትምህርት በጉልበት የምታደርገው ነገር ሊኖር አይችልም